ሰላም ሰላም ውድ ቤተሰቦች እንዴት ሰንብታችኋል? እኔ ያለው እግዚአብሔር ይመስገን። ተጠፋፍተናል መሰለኝ ትንሽ ጠፋ ብያለሁ። ዛሬ ደግሞ እስኪ በአዲስ ቪዲዮ ተመልሻለሁ። አንዳንድ እህቶቼ እንዳለን የአማርኛ መጽሐፍ የሁለተኛ ክፍል እዛ ያሉ ጥያቄዎች እና ስለሱ ትንሽ አብራራለን ቪዲዮ በሱ ስላለን እሱን ይዤ ተመልሻለሁ። አብራችን ቆዩ። እሺ የመጀመሪያው ጥያቄ እስኪ ከዚህ እንጀምር። ከዚህ ነው የሚጀምረው ጥያቄዎቹ። ምን ይላል? በሚከተሉት ቃላት ውስጥ የጎደሉትን ፊደላት በምሳሌው መሰረት በጽሁፍ አሟሉ ይላል። ምንድነው የምናደርገው? ከታች ያሉ እነዚህ ክፍት ቦታ ጽሁፍ በትክክለኛ ትርጉም የሚሰጥ ቃላት እያስገባን እንሄዳለን አብረን። ለምሳሌ ምን ብሎናል? እሱ መጀመሪያ ላይ ምሳሌ ል ብሎ ዳሽ ከዛ ስ እዚህ ጋር መግባት ያለበት ፊደል ማን ነው ትርጉም የሚሰጠን ብሎ ብ አስገብተዋል። አንድ ላይ ሲሆን ል ብ ስ ልብስ ልብስ። ስለዚህ በዚህ መሰረት እነዚህን እናያለን አብረን። ለምሳሌ እዚህ ምን ይላል? ዳሽ ራት ዳሽ ራት። እዚህ ጋር አንድ ፊደል መግባት አለበት ትርጉም ያለው ፊደል። ስለዚህ እዚህ ጋር ለምሳሌ ሹ እናስገባ እስኪ። ሹ ስናስገባ ምን ሆነ? ሹ ራ ብ ሹራብ ሹራብ ሹራብ። ቀጣይ ደግሞ ምን ይላል? ቀሚ ዳሽ። እዚህ ጋር ቀላል ነው፣ ብዙ መመራመር አያስፈልግም። ቀ ብለዋል። ቀሚ ቀጥሎ የሚመጣው ፊደል ስ ይሆናል። ስ ስለዚህ ቀሚስ ሆነ ማለት ነው። በዚህ መልኩ የጎደለ ፊደል እያሟላን እንሄዳለን። ሹራብ ቀሚስ። እሺ ቀጣይ ደግሞ ሶስተኛ ምን ይላል? ዳሽ ጠላ። ስለዚህ እዚህ ጋር ስለ ልብስ ነው እያወራን ያለ ነው። እናደርጋለን ነ እናስገባለን። ነ ፊደል እንደ ላይ ሲሆን ነጠላ ነጠላ ሆነ። ነጠላ። ሶስተኛ ማነው? አራተኛ ጃ ዳሽ ት። አንድ ፊደል ነው የሚፈለገው ምክንያቱም አንድ ዳሽ ነው። እዚህ ጋር ለሱ የሚሆን ፊደል እንፈልጋለን። ጃ ብለን ኬ ብናስገባ ጃኬት ሆነ ማለት ነው። ጃኬት። ስለዚህ የመጀመሪያው ጥያቄ በዚህ መልኩ ሰራ ነው። የመጀመሪያው ሹራብ፣ ቀሚስ፣ ነጠላ፣ ጃኬት ይላል። እሱ ባለን መሰረት የጎደለው ፊደል አሟሉ ብሎናል። ፊደላቶቹ ደግሞ ትርጉም ባለው መልክ በዚህ መልኩ እናስገባለን ማለት ነው። ቀጣይ የምናየው ደግሞ ሌላ ተመሳሳይ ጥያቄ የሁለተኛ ክፍል የአማርኛ መጽሐፍ። እዚህ ጋር እንደምታዩት ምን ይላል? ከላይ በሚከተሉት ቃላት ውስጥ ያሉ ፊደላትን በማቃየር ሌሎች ቃላትን መስርት ይላል። ፊደላቶቹ የተሰጡንን ቦታ በማቃየር ሌላ ቃል መመስረት። ለምሳሌ እንሂድ። እዚህ ጋር ምን ይላል? ምሳሌ ለበሰ የነበረው በ ወደ መጀመሪያ አመጣና ከዛ ሰ መሀል አድርጎ ለ ወደ መጨረሻ ወሰደ። ያቃየረው ምን ሰጠን? እዚህ ጋር በሰለ። ድጋሚ ደግሞ ሰና ለ በሶስት ቦታ አቃይረው ሰለበ ገልብጦ ማለት ነው። ስለዚህ በዚህ መሰረት ጥያቄዎች አብረን እንሰራለን። ምን ይላል እዚህ? ቀለበ ይላል። ይሄ ወደ ትርጉም ያለው ስንቀይር ምንድን ነው? ቀለበ። ለምሳሌ በ ወደ መጀመሪያ አምጡት፣ ቀን መሀል ላይ ለ። እንደዚህ ብናስገባ ምን ይሆናል? በቀለ ሆነ ማለት ነው። በቀለ። አሁን ሌላ ትርጉም የሌለው ነገር እንዳጽፉ። ለምሳሌ እዚህ ጋር ብናቀያይረው ሌላ ትርጉም ያለው አይመስለኝም። ይሄ ብቻ አንድ ዳሽ ስለሰጠን እሺ
ቀበለ ቀበለ ትርጉም የለውም አይደል? ስለዚህ ትርጉም የሌለው ነገር አንጽፍም። ይሄ ቃል ትርጉም ያለው አይመስለኝም። ቸክ አድርጉ እናንተ። ሌላው ደግሞ ሁለተኛ ምን ይላል? ቀጠነ ቀጠነ የሚለው ቦታ ስናቀያይር ምን ይላል? ነጠቀ ነጠቀ መንጠቅ ነጠቀ የሚል ትርጉም ይሰጠናል። ከእነዚህ ሶስት ፊደላቶች አልወጣንም። ከእነዚህ አልወጣንም። ቦታ መቀየር ብቻ ነው። ና ወደ መጀመሪያ አደረግነው፣ ቀ ወደ መጨረሻ አደረግነው። ሌላው ምን ይላል እዚህ ጋር? ማለዳ ማለዳ። ይሄኛው ደግሞ ልክ እንደዛኛው ቦታ እናቀያየር። ለምሳሌ ለ ወደ መጀመሪያ እናምጣው፣ ከዛማ ወደ መሀል እንወሰደው፣ ከዛ ዳ መጨረሻ ላይ ያለው ባለበት ይሆን ምን ሆነ? ለማዳ ለማዳ ለማዳ። እሺ ወደ አራተኛ እንሂድ። በደለ በደለ። ይህኛው ደግሞ ቦታ ማቀየር እንዳልኳቸው እናደርጋለን። ደ ደ ለ በ ደለበ ደለበ ትርጉም አለው አይደለ? ደለበ ወፈረ እንደማለት መሰለኝ። ደለበ። ስለዚህ ደ ወደዚያ ወጥተን በወደ መጨረሻ ወስደን ይሄ ትርጉም ሰጠን፣ ደለበ። ሌላው ደግሞ ምን ይላል እዚህ ጋር? ልብስ ልብስ ልብስ። ይሄ ደግሞ እናደርጋለን ትርጉም ያለው ቃል ሊሰጠን መጀመሪያ ማን እንወስዳለን? ብን መጀመሪያ እንጽፋለን። ብ ከዛ ስ ስ ል ብስል የበሰለ ማለት ነው። ብስል። ስለዚህ ቃላት መስርተናል። በእነዚህ በራሳቸው ቃላቶች ቦታ ቀያይረን አዲስ ቃል መሰረትን ማለት ነው። በቀለ፣ ነጠቀ፣ ለማዳ፣ ደለበ፣ ብስል። እነዚህን የመሳሰሉ ቃላቶች መሰረትን ማለት ነው። እሺ ወደ ቀጣይ ስንሄድ ደግሞ ሌላ ጥያቄ ለመስራት ሌላ ጥያቄ እነዚህ ሞክሼ ፊደላቶች እንያቸው። ሞክሼ ፊደላት የሚባለው ሞክሼ ፊደላት የምንላቸው በፊደል ገበታ ላይ የተለያዩ ቅርጽ ያላቸው በድምፅ ግን ተመሳሳይ የሆኑ ፊደላት ናቸው። እነዚህ ሞክሼ የምንላቸው በቅርጽ የተለያዩ ናቸው። በድምፅና እንዲህ ስንጠራቸው ግን አንድ ናቸው። ለምሳሌ በፊደል ገበታ ላይ የዋሉ ሞክሼ ፊደላቶች እናያለን አብረን። እነሱም እዚህ ጋር እንደምታዩቸው ሀ፣ ይሄ ሀሌታ ውሃ ይባላል። ሐመር ውሃ። ይሄ ደግሞ ብዙሃን ውሃ ብዙሃን ውሃ። እነዚህ ሶስቱም ሀ ናቸው። እንጠራቸው የሚለዩት በምንድን ነው? በቅርጽ ብቻ ነው። ቅርጻቸው የተለያየ ነው። ሁለተኛ ደግሞ ሰ ነው። ይሄኛው ሰ፣ ይሄ ንጉሱ ሰ ይባላል። ይሄ ደግሞ እሳቱ ሰ እሳቱ ሰ። በቅርጽ የተለያዩ ናቸው፣ በስም ግን በድምፅ አንድ ናቸው። ሰ ነው። ቀጥሎ ያለው ማን ነው? አ ነው። ይሄ አልፋ አለ፣ አልፋ አ ይባላል። ይሄ ደግሞ አይኑ አ አይኑ አ። በቅርጽ እንደምታያቸው የተለያዩ ናቸው። በድምፅ ግን ይሄኛውም አ ነው፣ ይሄኛውም አ ነው። ይሄኛው። ሌላው ደግሞ ቀጥሎ ያለው እንየው። ይሄ ጸ ፊደል፣ ይሄኛው ጸሎቱ ጸ ይባላል። ይሄ ደግሞ ፀሐዩ ጸ ፀሐዩ ጸ። ምናልባት ስማቸው ላይ ከተሳሳትኩ አርሙን። ይሄኛው ጸ ነው፣ ይሄኛውም ጸ ነው። ልዩነታቸው የቅርጽ ብቻ ነው። ስለዚህ በድምፅ ተመሳሳይ በቅርጽ የተለያዩ ከሆኑ ሞክሼ ፊደላት ይባላሉ። ሞክሼ ፊደላት ሞክሼ ፊደላት። እነዚህን ያዙልኝ። እዚህ ጋር ደግሞ ሙሉ ጽፏቸዋል። ሙሉ ጽፏቸዋል።
እናንተ ራሳችሁ እዩት። ይሄን ሰሱ እስከ ሶ፣ ይኛውም እንደዛው ሳቱ ሰ እስከ ሶ፣ አም እንደዛው። የተቀሩት ደግሞ እነዚህ ሀሁ ሀሁና ሶስቱም እንትን መጻፍ አለብን። ሶስቱም ሀሉ እዚህ ጋር ሁለቱም ጸም አለው። ስለዚህ መጻፍ እንችላለን። ሁ ሂ ሃ ሄ ህ ሆ። እነዚህም በዛ ደረጃ ራሳችሁ ሙሉት፣ ራሳችሁ ሙሉት። ይህም ሁለቱም እስከ ጾ ያሉ 7 ፊደላቶች መሙላት ነው። የሚከብድ ነገር የለውም። ልክ እዚህ ጋር እንደተጻፉት አልናሰ ማለት ነው። እና ሌላ እንሰራላችሁ ነገር ካለም ጠይቁኝ። ይህኛው ደግሞ መጽሐፍ ሙሉ ሊሰራላችሁ ወይ አይሰራላችሁ ኮሜንት ላይ አሳውቁኝ፣ ወይ ቴሌግራም ግሩፕ ላይ ጠይቁኝ። ሙሉ ጥያቄ እንስራ ወይስ ምን ይሻላል የሚለው ከእናንተ ጠብቃለሁ። ለዛሬ ይብቃን። ሰላማችሁ ይብዛ።